ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። Let's go! I do it! Hello! Atayo! Nagirelo! Andesema! በጉ ስትጠበቅ የነበረው የሾው ስፒድ ኢትዮጵያ መምጣት ነበረ። ሾው ስፒድ እንደምታወቀው እንግዲህ ከአሜሪካ ተነስቶ ብዙ የአፍሪካ ሀገራትን እየጎበኘ ነበረ። በስተመጨረሻም ደግሞ ኢትዮጵያ ደርሷል። ከትላንት ወዲያ አካባቢ ወደ ኬንያ ነበረ። ከኬንያ ኢትዮጵያ ገብቷል ማለት ነው። ኢትዮጵያ ሲገባም ደግሞ ደማቅ አቀባበል ነው የተደረገለት። እጅግ በጣም እኔ ያስደምሞኛል። እዚህ ጋር ያዩት ነገር እጅግ በጣም የሚገርም ነገር ነው። ምክንያቱም እዚህ ጋር ኢትዮጵያውያን በሙሉ ተሰብስቦ እንደየባህላቸው በቃ እኔ በጣም ይመችኛል። በቃ እኔ በጣም ደስ ብሎኛልና ደስ የሚለው ነገር ሌላው ፓርት ደግሞ እዚህ ጋር ሾው ስፒድ ኢትዮጵያ ተብሎ እንደውም ከመጀመሪያው ተብሎ ሲደነቅ የነበረው ልጅ ከሾው ስፒድ ጋር በጣም ይመሳሰላል የተባለው ልጅ እሱም ደግሞ ተገናኝቶ ነበር ከሱ ጋር። ግን ትንሽ የሱ ችግር እንግሊዝኛ አለመቻሉ ነበር። ቢሆንም ግን አዶናይ እዚህ ጋር በጣም ትልቅ ስራ ሰርቷል። እኔ አዶናይ በጣም ማድረግ እፈልጋለሁ። እንደ አዶናይ ግን ቅልብ ያለው ሰው አለ ብዬ አላሰብኩም። አዶናይ እያንዳንዱን ድርጊት እያንዳንዱን ቃላቶች እየተረጎመለት በቃ ሾው ስፒድም ደግሞ እኔ በጣም የገረመኝ ነገር በጣም ትሁት ሰው ነው። በቃ ልጁ ቋንቋን እንደማያውቅ እያወቀ አልናቀው። በቃ ያቀፈ ወንድሜ ነው ምናምን እናትህ ማነች አባትህ ማን ነው እናንተ እንመሳሰላለን እኛ በቃ መንትዮች ነን ምናምን እያለ በቃ ሾው ስፒድ ግን ይችልበታል። በቃ ለዛም ለህዝብ የሚወደው በተለይ በቃ እኔ አዶናይ ግን እንዴ በምን ቃል እንደሚገልጸው አላውቅም። በቃ አዶናይ እንዴት ለሰው ስኬት አንዳንዶቹ እኮ ታዋቂ ሲሆኑ በቃ ስለራሳቸው ምናምን በራሳቸው መንገድ የሆነ ተጽዕኖ መፍጠር የራሳቸው ነገር ማስተዋወቅ ይፈልጋሉ። እዛ ግን አዶናይ ተጨንቆ በቃ ልጁን ለማስተዋወቅ በቃ ሁሉም ነገር ይችላል። ልጁ ጎበዝ ነው። በቃ ኢንተርናሽናል ኢንፍሉዌንሰር መሆን ይችላል። በቃ እሱ በጣም እሳት የሆነ ልጅ ነው። ፋየር ነው ምናምን ሲል ሰምታችሁታል እንግዲህ እንዳላችሁና እጅግ በጣም የገረመኝ ነገር በቃ በጣም ደስ ብሎኛል። እዚህ ጋር አዶናይም በቃ ሳላደንቅ ማለፍ አልፈልግም። መላው ኢትዮጵያ ህዝብ ማለት ይቻላል በቃ በዚህ ሁኔታ በቃ በደማቅ ሁኔታ ምክንያቱም እዛ ጋር አሁን ሾው ስፒድ መምጣት ይችላል። በሚሊዮኖች የሚቆጠሩት ኢትዮጵያን እየተመለከቷት ነው። የኢትዮጵያን ገጽታ እዛ ጋር እናያታለን። በቃ ስለ ኢትዮጵያ እያንዳንዱ ነገር እዛ ሞዴል ሚስ ወርልድ የሆነችው ሀሴት የምትባለው ሚስ ወርልድ አፍሪካ ምናምን እሷም ደግሞ በቃ ስለ ኢትዮጵያ በደንብ አብራርታ በቃ ኢትዮጵያን አኩርታለች። ግን ትንሽ የደበረኝ ነገር እዚህ ጋር ሁለት ነገሮች ናቸው። አንደኛ እነ ጥሩነሽ ዲባባ ፋሚሊ እነሱ ጋር ሲደርስ እሱን አላወቃቸውም። በቃ ጀስት ኖርማል ሰው ነው ያመሰሉትና ከዛ ሽንት ቤት ነው ብሎ ይጠይቃቸዋል። ሌጀንድ መሆናቸውን ቢያውቅ ኖሮ እንደዛ አይለም። እነሱ የማይን ቦታ ነው ተገኙት። መጀመሪያው ሰው ማስተዋወቅ ነበረበት። እሱ እንደዛ ከማለቱ በፊት እነሱ እዛ ይሄድ የሆነ ሰው እነሱን ማስተዋወቅ ነበረበት ለሱ ማለት ነው በእንግሊዝኛ እንጂ እነሱም በጣም ሌጀንድ ናቸው። በዓለም አቀፍ ደረጃ ኢትዮጵያን ያስጠሩ የኢትዮጵያ ህዝብ አይደለም መላው የዓለም ህዝብ የሚያውቃቸው ናቸው። ጥሩነሽ ዲባባ ማቅ የለምና ከኢትዮጵያ ገዛ ስትገኝ በቃ ቶይሌት እነሱ እንደማንኛውም ገርል በቃ እንደማንኛውም ሴት ነው መስሎት በቃ መጀመሪያ ሽንት ቤት ነው ምናምን ዌር ስታይል ነው ያለ ይጠይቅ ነበርና ይሄ በቃ የማይመጣላችሁ ቦታ በመገኘታችሁ እኔ በጣም በራሴ ትንሽ ራሱ ሱቅር ብሎኝ እንደገና ደግሞ ቅር ያለኝ ነገር ምንድነው አንዷ ሹራብ ስትሸጠው 6000 ብር ስትሸጥ እጅግ በጣም አሳፋሪ ተግባር ስግብግብ በነፃ ብትሰጡ ምን ችግር አለ? የራሷን ምርት እያስተዋወቀች ነው። ሰበርጣ ስትሰጥ ብዙ ሚሊዮኖች ያያታልና ቦታ ደግሞ እዛ እሷ መጥቶ ብዙ ከስተመር ማግኘት ትችል ነበር። ስለሷ ጥሩ ነገር እንትን ይባል ነበር። እሷ ግን በ6000 ብር ምን አታላ ብዙ ዶላር ለማግኘት ምን አይነት ተጨርባሪ በጣም ነው የሚያስጠላ። ኢትዮጵያን ገጽታ የሚያበላሹ እነዚህ አይነት ሰዎች ናቸውና እጅግ በጣም ይሄ ነገር እኔ ያስጠልቶኛል። ከዛ ውጪ ግን እንደውም አንድ ወርቅ ቤት ገብቶ አንድ ወርቅ ቤት ውስጥ ወርቅ በነፃ በእጁ የሂጃብ ነው ምናምን የሚባል ነገር በነፃ ይሰጣል ወርቅ ቤት። እሱ አሁን ብዙ ሰው ወዶታል። ስለሱ ብዙ ሰው እያደነቀ ነው። አሁን ነጋም ብዙ ደንበኛ ያገኛል። እሱ ብዙ ነገር አትርፏል። በቅንነቱ በጥሩነቱ ሌላ ብዙ ነገሮችን አትርፏል ማለት ይቻላልና እጅግ በጣም በቃ ሾው ስፒድ መምጣቱ ደግሞ ለኢትዮጵያ እጅግ በጣም ትልቅ ኩራት ነው። ይሄም ደግሞ ሌላ አሁን ከዚህ በፊት ብዙ ሰዎች የኢትዮጵያ መንግስት አስፋልት ሰራ ይኩረል ልማት ምናምን ብሎ ከተማን ሲያሳምር ብዙዎቻችን ያፈርን በቃ ገንዘብ እያበላሸ መንግስቱ በቃ ለህዝብ አያስብም ዝም ብሎ በማይረባ በለጭልጭ ነገር ላይ በቃ ገንዘብን እያበላሸ ነው እንል ነበር። አሁን ይሄው ለዚህ
በዚህ ደግሞ በጣም ያቆራናል። ሁላችንም በኢትዮጵያዊነታችን በኢትዮጵያችን ምንም አላፈርንበትም። በተለይ በአዲስ አበባ ከተማ ውበት ቆንጅና በሚታየው ሁሉም ድምቀት ምናምን የኢትዮጵያ ንግድ ባንክ ፎቅ ላይ ወጥቶ አላቶ ላይ ኢትዮጵያ አዲስ አበባ ከተማ ሲጎበኝ በቃ ኢትስ ሚራክል ኢንሴን ነው አለ። በጣም በቃ የሚያሳብር ነው የኢትዮጵያ ገጽታ በጣም እኔ ወድጃለሁ ምናምን ሲል ነበር። እንግዲህ ይሄ ሁሉ ውጤት ምንድነው? የኛ የኢትዮጵያ መተባበርና የኢትዮጵያ መንግስት ስራ ውጤት ነው። በቃ የነ ከንቲባ አዳነች አቤቤ ውጤት ነው። ሁሉን ለመናገር የመንግስቱ ለማሽቃበጥ አይደለም እኔ ለማሽቃበጥ ሳይሆን በቃ እውነታውን ለመናገር በቃ ይሄ ነው ያለው ነገር። እንደዛ ባያሳምሩ ይሄ እንደዚህ ቆሻሻ ነው ቢሆን ኖሮ እንደ በፊቱ እኔ በቃ ይሄ ምንድነው የህዝብ ኩልኩሌ ነገር ቢሆን ኖሮ እሱም ራሱ ምንድነው ይል ነበር አይመጣምም ነበር። ይሄ እንደዚህ ቢሆን መጀመሪያ እሱ የሆነ ኢንፎ ተሰጥቶት ነው የሆነ ነገር እና በጣም እኔ ደስ ብሎኛል ሾው ስፒድ በመምጣቱ። ሁላችንም ደግሞ ኢትዮጵያውያን እኔ ደስ ያለኝ ነገር ደግሞ ቲክቶከሮች እዚህ ጋር እና አዶናይ እነ ጆን ዳንኤል ነራቺ ምናምን የሚባሉት እንዳሉ በቃ እና ተጽፎ ፈጣሪ የሚባሉ በሚሊዮን የሚቆጠሩ ተከታይ ያላቸው እንደ ሚሊዮን ተከታይ ያላቸው ሰዎች ሳይሆን እዛ ጋር እንደ ተራሰው ከነሱ ጋር እየሮጡ በቃ ድባቡን በጣም እነ ቶሚ ፕላስ በቃ መድረኩን ምናምን አዘጋጅቶ በሚገርም ሁኔታ በቃ ያደመቀው ነበር። እነ ቶሚ ፕላስ ምናምን ሚካስ ልጅና በቃ እኔ በጣም የኢትዮጵያ ቲክቶክ ኢንፍሉዌንሰሮችም ዩቲዩበሮችም በቃ ትልቅ ስራ ሰርታቸዋል ብዬ አስባለሁ። እብን ደግሞ ደስ ያለኝ ነገር እዚህ ጋር ቦይ ማነው ቦይ ቶሚ ቦይ ነው ቦይ ቶሚ ምናምን የሚባል ታውቃላችሁ ብዙዎቻችሁ ዩቲዩብ ላይ ምናምን ቲክቶክ ላይ እሱ ደግሞ የሜሲ አድናቂ ሆኖ እዛ ጋር ምናምን በቃ ሲጋፈጥ ሜሲስ ጎት ምናምን ሲል አሹስፒ ጋር በቃ ያደረጉት እዛ ጋር ኮንፍሮንቴሽን ነገር ነው በጣም የሚመች ነገር ነውና እኔ በጣም ደስ ብሎኛል። በቃ አሹስፒ መጥቶ ኢትዮጵያ ብዙዎቻችሁ በቃ እኔ በሚገርም ሁኔታ ኢትዮጵያ ህዝብ ተባብሮ በአንድነት በቃ መስቀል አደባባይ ሞልቶ እኮ ነው እና የጠበቁትና በቃ ያ ነገር በጣም ተመችቶኛል። ሁሉም በቃ የኢትዮጵያ ቡና አስታውቆታል። የኢትዮጵያ ስለ ኢትዮጵያ ማንነት ኢትዮጵያ ምንም ኮሎናይዝድ እንዳልሆነች ከዚህ በፊት ኢትዮጵያ ነቨር ኮሎናይዝድ ሀገሯ መሆኗን እንደዛም ደግሞ የኢትዮጵያ ካላንደር 2018 መሆኑ ምን ይል ነበር አሹስፒድ እዚህ አሁን 2018 ነው ማለት ከ7 ዓመት ወደ ኋላ ነን ከመደበኛው 2026 ወይ ደግሞ ከፈረንጆቹ አቆጣጠር ሲባል እንግዲህ ስለዚህ ሮናልዶ አሁን ሪያል ማድሪድ ነው 7 ዓመት ወደ ኋላ ስንመለስ አሁን ስለ ብዙዎቹ እዛ ጋር በቃ ማድንቀውታልና በጣም የሚገርም ነገር ነው። የሚገርም ድባብ ነው። ኢትዮጵያውያን መተባበራችን እጅግ በጣም ቆንጆ ነገር ግን ከእንደዛ አይነት አንድ ሹራብን በ6,000 ብር ከሚሸጡ ውጪ እንደዛ ስግብግብ እኔ በጣም ያረብስ ምን አይነት ስግብግብነት ይሄ እኮ ሀገራዊ ገጽታችን ነው። የቢያባለሽ ነገር ነው ያደረገችው እንጂ ስለራሷ ለጥቅም ለፐርሰናል ጥቅማችን እኮ እናስከብርበት አይደለም። ፐርሰናል ጥቅም ቢባል እኮ እነዚህ ቲክቶከሮች ታዋቂ ሆኑ እዛ ይገኙ ነበር። እነሱም ተከታይ ያላቸው ምን አገባ ምናምን ቤታቸው ቢቀመጡ ዝናቸው ማን ይገንትላል። ግን ተራሱ ወጥቶ ሲቀበሉ ምናምን መቻቸው በእውነት እና አንዳንድ ሰዎች ደግሞ እኛ ገጽታችን የምታበላሾች በጣም ደብሮኛልና ያለው ሁኔታ ይሄ ነው። በጣም ደስ የሚል ነገር ነበረ። በቃ ሾው ስፒድ በመምጣቱ እኔም ደስ ብሎኛል። ባልሄድም አልኩም ግን በቃ እዚህ ሚዲያ ላይ ሳይ በቃ በጣም ደስ ያለኝ ከምንም ነገር በላይ ደግሞ እዛ ጋር ሾው ስፒድ ኢትዮጵያ የተባለ ልጅ ኢትዮጵያ ስፒድ ነው መስላል የተባለው ልጅ እንግሊዝኛ ባይችልም ግን በቃ ከሱ ጋር የነበረው ደስታ እኔ በቃ የሱ ደስታ የኔ ደስታ ነውና ለዚህም ደግሞ አዶናይም ሊመሰገን ይገባል። ሁሉም የኢትዮጵያ ህዝብም ደግሞ ሊመሰገን ይገባል። በጣም ጥሩ ስራ ሰርታችኋል። የኢትዮጵያ ኮንቴንት ክሪኤተሮችን በጣም አመሰግናለሁ ማለት ወዳለሁ። እንግዲህ ለዚህ ተቻለው አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ወዳችኋለሁ። ሰላም ሁኑልኝ። I love speed.